ሕማማት ሳምንት ሁለተኛ ቀን ማክሰኞ የጥበብና የትምህርት ቀን ነው። ጌታ ኢየሱስ ክርስቶስ በዚህ ዕለት በቤተ መቅደስ ሲያስተምር የዋለበትና ለሰው ልጅ ነፍስ የሰጠውን ጥልቅ ምስጢር ማክሰኞ የጥበብ ቀን ይባላል። የጥበብ ሁሉ ምንጭ የሆነው ጌታ በመቅደስ ቆሞ የሰው ልጅ አእምሮ ከድንቁርና ግርዶች ሊያወጣ በምሳሌ በትምህርት ሲጋደል ውሏል። ይህ ዕለት ጌታ በምን ስልጣን ታደርጋለህ ተብሎ የተጠየቀበት ቀን ነው። ጌታ ግን ስልጣኑ በቃላት የሚገለጽ ሳይሆን ነፍሳችን ከሞትና ከሲኦል አገዛዝ ነፃ የሚያወጣ መለኮታዊ ሉዓላዊነት መሆኑን በተግባር አሳይቶናል። ለሰው ልጅ የሰጠው ጥልቅ ምስጢር እውነተኛ ስልጣን ሰውን በመጨቆን ሳይሆን ሰውን ነፃ በማውጣት ራስን በመስጠት ውስጥ መሆንን ነው። ሁለተኛ፣ በዚህ ዕለት ስለ 10 ደናግላን ምሳሌ አስተምረዋል። 5ቱ ሰነፎች ናቸው። 5ቱ ልባሞች የተባሉት የሰው ልጅ ነፍስን ሁለት ገጽታ ናቸው። መብራታቸው የጠፋ ሰነፍ ደናግላን በምድር ላይ የሃይማኖት ስም ኑሯቸው ምግባርና ፍቅር ይዘት የሌላቸው ሰዎችን ይወክላሉ። ጌታ በዚህ ምስጢር ሊነግረን የፈለገው ነፍስ ያለ ፍቅርና ያለ ምሕረት ይዘት በጨለማ መተላለፊያ ላይ መቆም እንደማትችል ነው። ይህ ለሰው ልጆች ትልቁ መርዶ ተስፋም ነው። ምክንያቱም ብርሃን በውስጣችን እንጂ በውጭ እንደማይገኝ ያስተምረናል። ሶስተኛ፣ እኩለ ሌሊት በሆነ ጊዜ እነሆ ሙሽራው ይመጣል የሚለው ድምፅ በታጀበ ጊዜ የሰው ልጅ ነፍስ የምትደነግጥበትን ሰዓት ያሳያል። ዛሬ ዓለማችን በምድራዊ ጫጫታና በዲጂታል ድንግዝግዝ ውስጥ ተውጣ ተኛችበት በዚህ ሰዓት ያ ሙሽራው ድምፁ በድንገት ሊሰማ ይችላል። ጌታ ማክሰኞ ዕለት ያስተማረው ይህን ምስጢር ነው። ነፍስ ሁልጊዜም ነቅታ መጠበቅ እንዳለባት ነው። ይዘት፣ ምሕረትና ቸርነት የሌላት ነፍስን በዚያ አስፈሪ ሰዓት የምትገባበት ስፍራ እንደማይኖራት ማወቅና ነፍስን የሚያስለቅስ ሐቅ ነው። አራተኛ፣ ሰነፎች ደናግላን ጌታ ሆይ ክፈትልን ሲሉ ሙሽራውን እውነት እላቸዋለሁ አላውቃችሁም ማለቱ በሕማማቱ ሳምንት ውስጥ ካሉ እጅግ ልብ ሰባሪ ቃላት አንዱ ነው። ፈጣሪ ለፈጠረው ፍጡር አላውቅህም ማለቱ ነፍስን በምድራዊ ቆይታ ከፈጣሪ ጋር ያላትን ትስስር ማቋረጡን ያሳያል። ዛሬ እኛም በምድራዊ ሱስና በሐሰተኛ ንቃት ውስጥ ሆነን ፈጣሪያችን ካልቀረብ ነው ያው አላውቃችሁም የሚለው ቃል የእያንዳንዳችን ዕጣ እንዳይሆን ያሰጋል። አምስተኛ፣ ጌታ በዚህች ዕለት ስለ መክሊት አስተምረዋል። ያንዳንዱ ሰው የተሰጠው ሕይወት፣ እውቀት፣ ጸጋ መክሊት ነው። ይህ መክሊት በምድር ላይ ለራስ ጥቅም ብቻ የሚውል ሳይሆን ለሰማያዊ ንግድ ወይም ለነፍስ ድህነት ሊያገለግል እንደሚገባ ተገልጧል። መክሊቱን በምድር በሥጋዊ ምኞት ቀብሮ የኖረ ሰው በመጨረሻው ሰዓት በለቅሶ ጥርስ በማፋጨት ውስጥ እንደሚጣል መንገሩ የሰው ልጅ በምድር ላይ ያለውን ኃላፊነቱን እንዲረዳ የሚያደርግ ጥልቅ ምስጢር ነው። ማክሰኞ ዕለት ለቄሳር የሚገባውን ለቄሳር፣ ለእግዚአብሔር የሚገባውን ለእግዚአብሔር ስጡ ያለው ቃል ታላቅ መለኮታዊ ቀመር ነው። ቄሳር በማትሪክስ ስርዓት ውስጥ ያለውን ቁሳዊ ዓለም ይወክላል። የእግዚአብሔር ምሳሌ ግን በሰው ልጆች ነፍስ ላይ ታትሟል። ጌታ ሊነግረን የፈለገው ስጋችን ለምድር ቢገዛም ነፍሳችን ግን የእግዚአብሔር መዝገብ መሆኗን ነው። ዛሬ ነፍሳችን ለቄሳር ወይም ለቁሳዊ ዓለም አሳልፈን በመስጠታችን ምክንያት የጠፋብን መለኮታዊ ማንነት እንድናስብ የሚያደርገን ሰይፋዊ ቃል ነው። ጌታ የቤተ መቅደሱን መንፈስና የዓለምን መጨረሻ ምልክት የገሰጸው በዚህ ዕለት ነው። ድንጋይ በድንጋይ ላይ ሳይፈርስ አይቀርም ማለቱ በምድር ላይ የምንመካባቸው የብረት የድንጋይ ግንባታዎች ሁሉ እንደሚጠፉ ለማሳየት ነው። እውነተኛ መቅደስ ግን የሰው ልጅ ነፍስ መሆኗን እርሷ ግን እንደማትፈርስ ያበስራል። ዛሬ ዓለም በምትናወጥበት ጦርነት ቸነፈር በነገሰበት ወቅት ጌታ ማክሰኞ ዕለት የተናገረው ትንቢት ለነፍሳችን መመሪያና የንቃት ደወል ነው። 8ኛ፣ የዛሬው የሰው ልጅ ሁኔታ ልክ ለሰርግ ተጠርተው
ነገር ግን በተለያየ ምድራዊ ሰበቦች በንግድ፣ በስራ፣ በቤተሰብ ሳይመጡ እንደቀሩ ሰዎች ሆነዋል። ጌታ ያዘጋጀው ሰማያዊ ግብዣ ሁልጊዜም ክፍት ቢሆንም እኛ ግን በማትሪክስ በተቆረቆረው ጭንቀት ተይዘን መለኮታዊ ጥሪ ችላ ብለናል። ጌታ ማክሰኞ ዕለት በቤተ መቅደስ ሲያስተምር እያንዳንዱ ሰው ልብ ሲያንኳኳ ነበረ። ዛሬ በነፍሳችን በር ላይ ቆሞ ያንኳኳል። ዘጠነኛ የሕማማቱ ምስጢር እዚህ ላይ ይበረታል። ጌታ ነገ የሚሰቀል መሆኑን እያወቀ ጠላቶቹ ሊያጠምዱት ለሚያቀርቡለት ጥያቄ በትዕግስት ይመልስላቸው ነበረ። ይህ ፍቅር ነፍስን ይፈውሳል። ምክንያቱም ፈጣሪ ለሚገሉት ፍጥሯን ሳይሰስት ጥበብን፣ እውቀትን ሲያካፍላቸው ማየት እጅግ እጅግ ይገርማል። አስረኛ ተስፋ የሚገኘው በነጋሪው ቃል ውስጥ ነው። ሰማይና ምድር ያልፋሉ፣ ቃሉ ግን አያልፍም ያለው ቃል በዚሁ በሚለዋወጠው ዓለም ውስጥ የማይናወጥ መሰረት እንዳለ ያሳየናል። ማክሰኞ ዕለት ጌታ የሰጠውን እያንዳንዱ ትምህርት ለነፍሳችን የብርሃን ስንቅ ነው። የዓለም ጫጫታ ቢያደነዝዘንም የእርሱ ቃል ግን ሁልጊዜም ሕያው ሆኖ ነፍሳችን ወደ መለኮታዊ ማደሪያ ይመራታል።